የእርሻ ትራክተር በመጠቀማቸው የጊዜና የጉልበት ብክነትን እንደቀነሰላቸው በምስራቅ ጎጃም ዞን የደብረ ኤልያስ ወረዳ አርሶ አደሮች ተናገሩ። በዘንድሮው የምርት ዘመን ከ7000 ሄክታር በላይ መሬት በትራክተር ለማረስ እየተሰራ መሆኑን የወረዳው ግብርና ጽሕፈት ቤት አስታውቋል። መረጃው የወረዳው የመንግስት ኮሚኒኬሽን ነው። የነን ሀለሙ ያቀርበዋል። በምስራቅ ጎጃም ዞን በደብረ ኤልያስ ወረዳ አስተዳደር በ2018-19 የመኸር ምርት ዘመን አርሶ አደሩ የቴክኖሎጂ ተጠቃሚ እንዲሆን ለማድረግ እየተሰራ ነው። የወረዳው አርሶ አደሮች የእርሻ ትራክተር መጠቀም በመጀመራቸው ጉልበትና ጊዜያቸውን ከመቆጠብ ባሻገር የሰብል ምርትና ምርታማነትን በማሳደግ የላቀ ተጠቃሚ እያደረጋቸው መሆኑን አርሶ አደሮቹ ተናግረዋል። በበሬ ከማረስ በዚህ በአንድ ደቂቃ ይሄንን ማረስ በጣም ለውጥና ጥቅም አለው። ሁለተኛ በዚህ የታረሰ እርሻ ቢያንስ ማሳው 3 አመት በምንም ነገር በቀላል እርሻ እንጠቀምበታለን። በሬ ከማረስ በዚህ በትራክተር ማረስ በጣም ጉልበት ይቀንሳል። ደግሞ ወደፊት ምርታማ ተዚህ በቀደም የተሰልሉ አሉ ምርታማነት በአብላጫ ይገኛል። የመኸር እርሻ ዝግጅቱም በትራክተር በመታገዝ እየተከናወነ ይገኛል። የወረዳው ግብርና ጽሕፈት ቤት ኃላፊ አቶ ጌትነት ሰዋለም ለ2018-19 የመኸር ምርት የቅድመ ዝግጅት ስራዎች እየተከናወኑ መሆኑን ተናግረዋል። ምርጥ ዘር እንዲጠቀም ማድረግ፣ በትራክተር እንዲታረስ ማድረግ፣ በክላስተር እንዲዘራ ማድረግ እነዚህ ምርትና ምርታማነትን የሚጨምሩ ስራዎች ስለሆኑ በትራክተር እንዲያርስ እና ምርት እንዲጨምር ስለሆነ ይሄንን ለአርሶ አደሩ ከፍተኛ የሆነ ግንዛቤ ይፈጠርንበታል። በምርት ዘመኑም ከ43000 ሄክታር በላይ መሬት በተለያዩ ሰብሎች በዘር ለመሸፈን እየተሰራ መሆኑን የጠቀሱት ከ43000 ሄክታር በላይ ለሰብል የሚውል ምርት ሊሰጥ የሚችል መሬት አለ። ከዚህ ውስጥ በሜካናይዜሽን ይታረሳል ተብሎ የተለየውና ለሜካናይዜሽን እርሻ ምቹ የሆነ 35000 ሄክታር አለ። አርሶ አደሮች የግብርና ሜካናይዜሽን በመጠቀም ምርታቸውን እንዲያሳድጉ ከጊዜ ወደ ጊዜ ግንዛቤ እየተሰራ መምጣቱን አንስተዋል። በምርት ዘመኑ ከ7000 ሄክታር በላይ ማሳን በትራክተር ለማረስ ታቅዶ እየተሰራበትም ይገኛል።